አቤቱ በምትወደው ዘላለማዊ አይተኬ ሊቀ ካህን ክርስቶስን የገለጠችውና ዝማሬ መላእክት ያሰማል። በጣም እኔም ወድጄዋለሁ። እየጻፍኩኝ ነበር። አሁን እሷ ግጥሙ ላይ ካነሳሳቸው ነገሮች አንዱ እያነሳው ነበር። አንተም እንግዲህ ገብቶሃል ማለት ነው ምን እየጻፍኩ እንደሆነ። ወደ እግዚአብሔር አብ አቤቱ በአንድ ልጅህ እያለች ነው የምትጸልየው እና ይሄ አካሄድ ይቻለብኝ እንዴት ምን መሰለ ሶፊዬ ፓስተር ከቸርችን እንዳትለኝ አደራ። ዛሬም እንደው አደራ ይሻል። የሚገርምህ በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስ እኔ እውነትም መንገድም ሕይወትም እኔ ነኝ አለ። በነገራችን ላይ አንድ ማወቅ ያለባችሁ ነገር ቢኖር የሐዲስ ኪዳን መካከለኛ ወደ እግዚአብሔር አብ የምንደርስበት መንገድ በዚህ ክርስቶስ ብቻ ነው። ይህንን ብላችሁ ለምን መሰላችሁ? ጌታ ኢየሱስ ማለት አምላካችን ሰው ሲሆን ፍጹም ሰውነቱ ከኛ ጋር አንድ ቢያደርገው በፍጹም መለኮታዊ ባህሪው ደግሞ ከአብ ጋር አንድ ነው። መላእክት እንዴት ነው እንደ ክርስቶስ ወደ እግዚአብሔር አብ የማያደርሱን ስንል እነርሱ ከአብም ሆነ ከመለኮት ምንም ባህሪ የላቸውም፣ ከኛም ሰውነት ምንም ባህሪ የላቸውም። ስለዚህ ልክ ጌታ ኢየሱስ እውነትም መንገድም እንደተባሉ እነሱ እውነትም መንገድም ተብሎ ሊጠሩ አይችሉም። ከሰዎች ደጋግ የተባሉ አባቶች ለምንድን ነው ይህንን ነገር የማይዙት ብንባል እነሱ ሰው ብቻ መንገዱ የጠፋባቸው መንገዱን ፈላጊዎች ናቸው እንጂ መንገዱን አድራሽ አይደሉም። ስለዚህ ጠፍቶ የነበረውን አዳም ወደ ቀደመ ባህሪ የመለሰው ከጉስቁልና አውጥቶ ክብርን የሰጠው ያለምንም ስራው አዳምን እና ልጆቹን ያለምንም ቅንጣት ስራው መውጣት መውረድ አንዳች ነገር ሳያደርግ እንዲያው በጸጋው እግዚአብሔር አብ የተወደደ ልጁን አንድያ ተቀዳሚ ተከታይ የሌለው የባህሪ ልጁ በመልክ የሚመስለው በባህሪ የሚተካከለው በዘመናት ከእርሱ ጋር የነበረውን አንድ ልጁን ወደ ዓለም የላከው ለምን ይመስላችኋል? የሰው ልጆችን ስለመውደዱ። ለዚያም እኮ ነው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ ግን አለ በእግዚአብሔር መልክ ሲኖር ሳለ አለ ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥራል የባሪያን መልክ ያዘ፣ በምስሉም እንደምናየው ለመስቀል ሞት እንኳን የታዘዘ ሆነ አለ። እኛ የእግዚአብሔርን መልክ እንድንመስል እርሱ የባሪያን መልክ ያዘ። እሱ ከሰማይ ወደ ምድር ሲመጣ እኛን ደግሞ ከምድር ወደ ሰማይ ያወጣ። ይህንን የማያምን ኦርቶዶክሳዊ የለም። የኢየሱስ መንገድነት እንደ ቅዱሳን አይነት አይደለም። እሱ የሃይማኖታችን ጀማሪና ፈጻሚ ነው። ዘላለማዊ ሊቀ ካህን ነው። አማናዊ አስታራቂ ነው። በደሙ የከፈተው መንገድ እኛ የምንጓዝበት ነው። አንድያ የእግዚአብሔር ልጅ እንደመሆኑ ከእግዚአብሔር ጋር የታረቅንበት እውነተኛ አስታራቂያችን እርሱ ነው። በስጋው ሰውነት እኛን መስሏልና ወደ አባቱ የደረስንበት እውነተኛ ድልድይ እርሱ ነው። ማንነታችን የታደሰበት አዲስ ሕይወት ያገኘንበት ከሞት ወደ ሕይወት የመጣንበት ከጨለማ የወጣንበት ወደ ብርሃን የገባንበት አማናዊ አስታራቂያችን ጌታ አምላክ ኢየሱስ ክርስቶስ ነው። ይህንን አለመመስከር ንፉግነት ነው። ባይዜ ጌታ ኢየሱስ አስታራቂ እንደሆነ አዳኝ እንደሆነ መድኃኒት እንደሆነ ከሞት ወደ ሕይወት ከጨለማ ወደ ብርሃን ከራቁትነት እርሱን ወደ መልበስ እንዳመጣን አለመመስከር ይህ ኃጢአትም ጭምር ነው። በነገራችን ላይ እኛ ኦርቶዶክሳውያን በጸጋው እንደዳንን እናምናለን። ማመን ብቻ አይደለም እንመሰክራለን። ፊልጵስዩስ ላይም ሆነ በዚህ በኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ለከስራ አይደለም አለ ጳውሎስ። እኛ የምንመካበት ምን መልካም ስራ አለን? ባይዜ በክርስቶስ ኢየሱስ ካልሆነ በስተቀር ንገሩኝ እስኪ። ጌታ መጥቶ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ሰው ባይሆን የምንመካበት ምን ነገር አለን? እንኳን እኔና እናንተ አብርሃም የሚመካበት ነገር የለውም። አይደለም እኔና እናንተ አብርሃም የሚመካበት ነገር የለውም። እያንዳንዳችን ክርስቶስ በመስቀል ምጥ የወለደን የበኩር ልጆቹ ነን። በመከራው የተወለድን
አይሁድ እያናናቁት ዮሐንስ አፈወርቅ በቅዳሴ ሲናገር ሁሉን የያዘውን ያዙታል፣ ሁሉንም የሚገዛውን አሰሩት፣ የአምላክ ልጅ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸዋል። በሚሸልቱት ፊት አፉን እንደማይከፍት በግ እንዲሁ አፉን አልከፈተም ማለት። በሚፈርደው ፈረዱበት፣ በሚምረው ጨከኑበት፣ የክብርን ጌታ ሰቀሉት አለ። የምትወዱት አልቅሱለት። ቅዳሴያችን ነው እንግዲህ ይሄን የሚናገር የሚያስቀድሰው ያውቀዋል። እኔ አንዳንድ ጊዜ ህልም ነው የሚሆንብኝ ለአንድ ኦርቶዶክሳዊ በጌታ በኢየሱስ ደም ለተዋጀ ሰው ክርስቶስን ለማስታወቅ የሚሞክር ሰው ሳይ እኔ እደነግጣለሁ። ራሱ ህልም ነው የሚሆንብኝ። ተኝቼ ነው? የት ሀገር ነኝ? ምን ሆኜ ነው? ያስደነግጣል በራሱ። በነገራችን ላይ ኦርቶዶክሳውያን ለእኛ ስለ ኢየሱስ መስማት አያስደነግጠንም? ከልጅነት እስከ እውቀት የሰማነውን ህይወት ያገኘንበት አምላክ ድልድያችን፣ ሞት የተሻገርንበት ብርሃናችን፣ ፈንጥቆ የወጣልን ህይወት የለበስነው ልብሳችን፣ የጽድቃችን መለኪያ ክርስቶስ ስለ እሱ ቢነገረን አያስደነግጥም? ልክ ህይወቱን ሙሉ ጥናት ያደረገን ሰው በአንድ ጉዳይ ላይ ስለዛ ነገር ብትነግረው ምንድን ነው የሚሰማው? እኔ እንደዛ ነው የሚሆንብኝና አንዳንድ ጊዜ ምንም ይገጥመኛል መንገድ ላይ እውነቱን ለመናገር እቺ ነገር ልናገርና ለነ ፓስተር ጊዜውን እንለቃለን። ከሆኑ ፕሮቴስታንት ወዳጆቼ ጋር ተገናኘው። በቅርብ ነው የተገናኘሁት። የሚገርም ሶፊ እና ተገናኘንና በአንዳንድ ርዕሰ ጉዳዮች ላይ አወራን። የሚገርም በጣም ቆንጆ የውይይት ጊዜ ነበረን እና በመሃል ቤተ ክርስቲያናችሁ አለች እህታችን ስትጠይቅ ጌታ ኢየሱስን ትሰብካለች ወይ ስትለኝ የምቆምበት ቦታ ነው የጠፋኝ። በጌታ ቤተ ክርስቲያን ውስጥ ሆኜ በጌታ ኢየሱስ ክርስቶስ ሕይወት አግኝቼ የጌታ የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ተካፍዬ ቤተ ክርስቲያናችሁ ጌታን ትሰብካለች ወይ ሲባል ለሆነ ሰዓት ያህል ደነገጥኩኝ እና እሱ ራሱ ክርስቶስ በረዳኝ አንዲት ነገር ተናገርኩኝ። ምን አልኩኝ? ቤተ ክርስቲያን የኃይል ምንጯ ክርስቶስ ኢየሱስ ነው። በደሙ የዋጃት ክርስቶስ ነው። ከሞት የተሻገርኩበት በክርስቶስ ነው። ሕይወትን ያገኘሁት በክርስቶስ ነው። አዳምና ልጆቹ በበደል በወደቁ ሰዓት ላይ እግዚአብሔር ዓለሙን እንዲሁ ወዷልና የሚወደው አንድያ ልጁን በሥጋ ማርያም እንዲወለድ ያደረገ ክርስቶስ ኢየሱስን ነው ብዬ ስል አንተ ኦርቶዶክስ አይደለም ባላወቅኩት ነበር። ኦርቶዶክስ ባልሆን ስለ ጌታ ባልተናገርኩኝም ነበር። ኦርቶዶክስ ባልሆን ስለ ክርስቶስ ኢየሱስ ባልመሰከርኩኝ ነበር በአደባባይ። ኦርቶዶክስ ባልሆን በጌታ ኢየሱስ ባልሆንማ ስለ አምላኬ ስለ ኢየሱስ ክርስቶስ ስለሰጠኝ ስለ ዘላለም ሕይወት ከሞት ወደ ሕይወት ስለመጣሁበት ስለ መስቀሉ ስራ ስለተቀበለው መከራ አጎንብሶ ቀና ስላደረገኝ ተርቦ ስላበለኝ ተጠምዶ ስላጠጣኝ ወድቆ ስላቆመኝ ጌታ እንዴት መሰክራለሁ በጌታ ባልሆን? እና ብዙ ጊዜ ከምደነግጥባቸው ጥያቄዎች ውስጥ አንደኛው ክርስቶስን ታውቁታላችሁ የሚል ነው። በእርግጥ እሱ ባወቀኝ ልክ አላውቀውም፣ እሱ ግን በገለጠው ልክ ግን አውቀዋል። እና የጌታ ጸጋና ሰላም ከእኔም ከእናንተ ጋር ይሁን። ፓስተርዬ በጣም አመሰግናለሁ ስለሰጠኝ ጊዜ። ጥሩ ነው ያነሳኸው ሀሳብ። ታዲያ እኔ እናንተን ምንድን ነው የሚያጋጨን እስከዛሬ? እንደ ምን እያልከን ነው? መጋቢ መናገር እችላለሁ? ምን እያለ ነው? ቆይ ከልደት ጋር እኔ እስማማለሁ፣ ግን መናገር እችላለሁ። ጥያቄ ነው? ጥያቄ አይደለም። አይ ሀሳብ። እሺ ሀሳብ አይደለ? እኔ እኮ ፈዘዝኩ እኮ። ወንድሜ ልደትን ቃለ ሕይወት ያሰማልን። ቆይ ምንድነው ቃለ ሕይወት ያሰማልን? እኔ እኮ እስካሁን እኮ ፖዞኛለሁ። ንጹህ ወንጌል